ሜሮን ጋር ታወራለህ ሳላህ? ሜሮን የምታውቃት ከሆነ አላውቃትም። አሁን ያየኋት ችግር የለውም እናወራለን። የ6 ፈረስና የ12 ወንዶች በቃ ኃይል ነው ያላት እሷ። መጽሐፍ ቅዱስ ላይ ግን የምን ስህተት አይተህ ነው? የታሪክ ስህተት አይተሃል? የትርጓሜ ስህተት አይተሃል? የአስተምሮ ስህተት ነው? ኦኬ ስህተት ብለህ ያልከውን ነገር አምጣ። ሁሉንም አይቻለሁ እኮ ምንድን ነው ከሶስቱ ከጠቀስኩት ላይ ነው የተበላሽ? ሁሉንም አይቻለሁ ምረጪልኝ ነው ያልኩሽ። እኔ ሁሉንም ላሳይሽ እኮ እችላለሁ፣ ግን አንቺ በአንቺ ምርጫ ከየትኛው ልጀምርልሽ? እሺ ውሸት ብለህ የምትጠራውን አንድ ቦታ ብቻ ሳይሆን በጽሁፍና በምክንያት አሳየኝ፣ ለምን ውሸት እንደሆነ። ውሸት በጣም ብዙ አለ እኮ አጠቃላይ። ለምሳሌ የስቅለቱ ክንውን ራሱ ውሸት ነው ብዬ አምናለሁ። ምንድነው እንዳምን ያደረገኝ ብለን ስንጠይቅ ኢየሱስ ሲሰቀል ከሁለት ወንበዴዎች ጋር ሰቅለዋል አይደለ ሜሮን? በስተቀኙ አንድ አለ፣ በስተግራው አንድ አለ አይደለ? ልክ ነኝ? መጽሐፍ ቅዱስ እንደተሰቀለ ይናገራል። እንደዚህ ፒክቸር ግን አልሰጠኝም። ስለዚህ በስተቀኝና በስተግራው ስለሚል ችግር የለውም። ግራና ቀኝ ምን እንደሆነ እናውቃለን አይደለ? ግራና ቀኝ መቼም ፊትና ኋላ ሰው እንደዚህ ብቻ ተሰቅለዋል ነው፣ ሶስት ናቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 39 ከተሰቀሉት ከክፉ አድራጊዎቹም አንዱ አለ፣ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ከተሰቀሉት ከክፉ አድራጊዎቹ ስንቱ ነው የሚለው ሜሮን? ሳላህ አይታየኝም። ትፈቅዳለህና አንተም ያው አንዱን ይላል። ለምን አይታይም ሜሮን? እሺ አንዱን ባካፋ ግን አንተ ቀጥል። አንደኛው ክርስቶስ ከሆንክ ሁላችንም አድን ብሎ ሰደበው። ይሄኛው ደግሞ እሱ ለምን ትሳደባለህ? ለኛ እኮ ይገባናል፣ ለሱ ግን አይገባውም ብሎ ገሰጸው ይላል። ከዛ ይሄኛው ጥሩ ሰው ነው ምን አለ? ኢየሱስንም ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። 6 ሰዓትም ያህል ነበር እያለ ይቀጥላል። ስለዚህ ማጠቃለያ ኢየሱስ በተሰቀለበት ጊዜ ሁለት ወንበዴዎች አጠገቡ ተሰቅለው አንደኛው ይሰድበዋል፣ አንደኛው እባክህ ተው እኛ ይገባናል እሱ ግን አይገባውም እያለ ገሰጸው ይላል። ልክ ነኝ? እሺ ቀጥል። ልክ ነኝ አይደለም? ስህተት የለውም። ስለዚህ አንዱ ኢየሱስን ይሰድበዋል፣ ራስንም እኛንም አድን ብሎ ሰደበው። አንደኛው ደግሞ ተው እሱ ንጹህ ሰው ነው እኛን ያጠፋ ነው እሱ አይገባውም ብሎ አንደኛውን ይገስጸዋል እረፍ እያለው። ይሄን የነገረን ማን ነው? ሉቃስ 23 ከ39 ጀምሮ ነው። ጥሩ። አሁን ሌላ መጽሐፍ ቅዱስ ጋር እንሄዳለን። ምን ጋር? ማቴዎስ ጋር እንሄዳለን። ማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል ከቁጥር 42 ጀምሮ ሌሎችን አዳነ ራሱን ግን ማዳን አይችልም። እርሱ የእስራኤል ንጉሥ ከሆነ እስቲ አሁን ከመስቀል ይውረድ እኛም እንመንበት አሉ። እርሱ በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ስለዚህ እግዚአብሔር የሚወደው ከሆነ እስቲ አሁን ያድነው አሉ። ከመሬት የሚቆሙ ወታደሮችና ሎሌዎች እንደዛ ብሎ ያሾፋሉ። ቁጥር 44 ላይ እንደዚህ ይላል እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበረ ይላል። ከእርሱ ጋር የተሰቀሉትም ይሰድቡት ነበር ይላል። ውሸት ነው ይሄ። ምክንያቱም ከላይ በኩል ቅድም ስናይ ተሳዳቢው አንዱ ሲሆን አንደኛው ይከላከልለት ነበር እንጂ አልሰደበውም። አሁን እኛ ጥያቄ ሉቃስ እንዳለው አንዱ ገሳጭ ነበረ ወይስ ማቴዎስ እንዳለው ሁለቱም ተሳዳቢ ነበሩ? እዛው ቀላል ጥያቄ ነው። አሁን የሚዩት አድርገኝ ትሰማኛለህ? ጥያቄ ይሄ ብቻ ነው ወይስ ሌላም አለ? እሺ መልሽ፣ ችግር የለውም። እሺ እንዲህ አይነት ነገሮች ባይዘወይ በወንጌላቱ ውስጥ አሉ። ምክንያቱም ማን ነው ሉቃስ የሚጽፋውን ፐርስፔክቲቭ ኦር ደግሞ የእሱን ኤንግል ማቴዎስ አይጽፍም አይደለ? የተለያዩ ዊትነሶች ኦር ደግሞ ጸሐፊዎች ስለሆኑ እና ሉቃስ አንዱ ሰደበ አንዱ አልሰደበም፣ ማቴዎስ ደግሞ ሁለቱም ሰደቡ ይላል ነው አርጊመንቱ ማለት ወንድማችን። ማቴዎስ የሚሰጠው አጠቃላይ ገለጻ ነው። ኦኬ ሉቃስ ደግሞ የሚሰጠው ዝርዝሩን ነው። እንደዚህ ነው እኛ ሃርሞናይዝ የምናደርገው። ለምሳሌ ማቴዎስ ላይ የጠቀስከው ማለት ነው፣ ማርቆስም ላይ ቲንክ አለ። ይሄ ሁሉም ታሪክ አራቱም ላይ ስለሚመዘገብ ሁለቱም በአጠቃላይ እንደነበሩ ይገልጻል። ገባ? ከህዝቡ ጋር ተቀላቅለው ሊሳደቡ ይችላሉ እነዚህ ሰዎች አይደል እንዴ? ልክ ነኝ? ሰዎች ሲሳደቡ ልክ አይደለሽም? ቆይ እኮ እየነገርኩ ነው። ማቴዎስ እየዘገበልህ ያለው ነገር በመጀመሪያ ሰዓታቱ ላይ ከህዝቡ ጋር ተቀላቅለው ሊሳደቡ ይችላሉ። አይችሉም? ቢካዝ ህዝቡና ኢየሱስ ክርስቶስን እየሰደቡ ነው። ግን በኋላ ከሁለቱ አንዱ ተለውጦ ተናዘዘ የሚለውን ዝርዝር ይሰጠናል ማለት ነው ሉቃስ
በዚህ ነው ሃርሞናይዝድ የሚሆነው። ምክንያቱም ሁለቱም አንድ አይነት ነገር አይደለም ሊጽፉ የሚችሉት አይደል እንዴ? አንዱ ከአንዱ ኤንግል ይጽፋል፣ አንዱ ከአንዱ ኤንግል ይጽፋል። እንደዛ ካልሆነ እኮ አራቱም ወንጌል አይዴንቲካል ሊሆን ነው ማለት ነው። መጽሐፉ ደግሞ አይዴንቲካል አይደለም። የተለያዩ ዊትነሶች ናቸው፣ የተለያዩ ሰዎች ናቸው የሚጽፉት። ከተለያየ አይነት ኤንግል ነው የሚጽፉት። በዛ መሰረት ምንም ኮንትራዲክሽን የለውም። ልክ አይደለሽም። እሷ ምንድን ነው ያለችው? ሁለቱ ጸሐፊያን አለች። ሁለቱ ጸሐፊያን ከተለያየ አንግል ስለጻፉ የተለያየ ነገር ነው የጻፉት እንጂ የሚጋጭ ነገር አይደለም ነው። ከተለያየ አንግል መጻፍና ለመጻፍ ምን እንደሆነ ልንገርሽ። ለምሳሌ እዚህ ጋር የሚቆም ሰው አንድ አበባ የሚባል ሰው ነው እና የሆነ ጸሐፊ ከኋላ በኩል የአበባ ቲሸርት ከኋላ በኩል ሜሲ የሚል አለው፣ ሜሲ የሚል ስም አለው። ይሄኛው ጸሐፊ አበባን ከኋላ በኩል አየውና ከኋላ በኩል ሻሚዙ ላይ ሜሲ የሚል ነገር ተናግሯል፣ ተጽፏል ብሎ ቢናገር ልክ ነው። ከፊት ለፊት በኩል የሚያየው ደግሞ የሆነ ሁለተኛ ጸሐፊ ቢሆን ከፊት ለፊት በኩል ቲሸርቱ ቢጫ ነው ብሎ ቢናገር ዲስ ኢዝ ሪል፣ ምንም ችግር የለውም። ሁላችሁም ልብ በሉ። አንድን ነገር ከተለያየ አቅጣጫ መጻፍ ልክ ነው። ነገር ግን አሁን ያየነው ከተለያየ አቅጣጫ የተጻፈ ዝርዝር ነገር ሳይሆን የሚጋጭ ነገር ነው። አሁን ያነበብነው ሉቃስና ማቴዎስ ምንድነው የሆኑት? አንደኛው አበበ 10 ሜትር ነው ብሎ ጻፈ። አንደኛው የምን 10 ሜትር ነው የምታወራው? 2 ሜትር ነው ብሎ ጻፈ። የሚጋጭ ነገር ነው፣ የተዘረዘረ ነገር አይደለም። የሚጋጭ ነገር ነው ያየነው። እሱ ምንድነው ከተባለ አንደኛው ገሳጭ ነበር ይላል። ይኸውላችሁ ዝም ብሎ ቢያልፈው ኖሮ መሳደቡን አልገለጸም ብለን እናልፍ ነበረ። ትላልቅ ሰዎች በደንብ ነው የምናስተውለው። ምን አለ? ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ተሳደበ። አንደኛው ገሰጸው ይላል። ገሰጸው። አንደኛው ገሳጭ ነው፣ አንደኛው ተሳዳቢ ነው። ይኸውላችሁ አንደኛው የሚገስጽ ነው፣ የሚቆጣለት ነው። አንደኛው ደግሞ ምን የሚያደርግ ነው? የሚሳደብ ነው። እሺ ወደ ማቴዎስ ስንመጣ ግን ሁለቱም ተሳዳቢ ነበሩ ይላል። ግን እኮ ቅድም አንዱ አይሳደብም ነበር ያለው ከላይ በኩልም ሉቃስ ዝም ብሎ ቢያልፈው ኖሮ ከሌላ አንግል ጻፈውና ሳይጠቅሰው አለፈ ይባላል። ነገር ግን እዚህ ጋር ያየ ነው አንዱ የሚሳደብ ነው፣ አንዱ ደግሞ የሚጋሰጽ ነው አለ። ሁለቱ ድብን ተደርጎ የሚጋጩ ናቸው። ከሌላ አንግል መጽሐፍ ይሄ አይደለም። ከሌላ አንግል መጽሐፍ ምን እንደሆነ እኛ በደንብ እናውቃለን። ልኩ አይደለም። ባይዘዌ የዶሮዋ ጩኸት ላይም እንዲህ አይነት አገላለጽ እናያለን በሉቃስ እና በሌላ ወንጌሎች ላይ። ለምሳሌ እኔ እያልኩ ያለሁትኝ አላደረገም አልተሳደበም ብዬ አይደለም የመጣሁትኝ። ምን እያልኩ ነው? ማቴዎስ ሁኔታውን በአጠቃላይ እንደነበር ነው የገለጸው። በመጀመሪያ ሁለቱ ሰዎች ሊሳደቡ ይችላሉ አይደል እንዴ? ኢየሱስ ክርስቶስን ይሄ ሌባው የተባለው ያውቀዋል እንዴ? እዛ ድረስ አያውቀውም እኮ። ተሳድበዋል በሉቃስ መሰረት። ቆይ ስማኛ፣ እንደዛ ከሆነ ትንሽ ጠንከር እናድርገውና በሉቃስ መጽሐፍ ሙሉ መጽሐፉ ጠንከር ላድርገው ፍሪ። እንደዛ ሳይሆን እንደዛ ከሆነ በሉቃስ መሰረት በየትኛው ምዕራፍ እነርሱ አንዱ ንስሐ እንደገባ የሚያሳይ ዝርዝር ነው እየተናገረ ያለው። በየትኛው ምዕራፍ ላይ አንደኛው ወንበዴ ይሳደብ ነበር በሉቃስ? ኦኬ መናገር አለበት። ይሄንን አልክ ማለት እኮ ጥቃቅን ነገሮችንም ጭምር እየጻፈ ስለሆነ በሉቃስ መሰረት አንደኛው ወንበዴ ተሳዳቢ ነበረ ወይ? ይሄንን የመጽሐፍ ቅዱስ አጻጻፍ ሉቃስ፣ ዮሐንስ፣ ማቴዎስ፣ ማርቆስ አጻጻፉን ብታቅ ምን እንደሚጽፉ በምን ኤንግል እንደሚጽፉ በምን ምክንያታቸው እንደሆነ ብታቅ ሜሮን ሁለቱም ተሳዳቢ ናቸው ወይስ አንዱ ብቻ ነበር የሚሳደቡ? ሜሮን ሰላም ብያለሁ። 1000 ሰው አለ በነገራችሁ ላይ ላስታውሳችሁ ብዬ ነው። ጥያቄውን እየመለሽለት ማብራሪያ ስጪ። እኔ ወድ ለደህንነታችን ሲባል እየጠየቀች ነው። ተሳዳቢ ነበር ተሳዳቢ አይደለም እያለች ነው። በማቴዎስ መሰረት ሉቃስ የጻፈው ሀሳብ ላይ ተሳዳቢ ነበር ተሳዳቢ አልነበረም እያለች ነው አንደኛው ወገን። ስለዚህ ለእኛ እየተጠነቀቃችሁ ጥያቄዎችን መልሱ። ከጥያቄው ለማምለጥ እኔ የጠየኩትን አልመለስሽም ሜሮን። አንቺ ምንድን ነው የምታደርጊው መሰለሽ? እኔ የጠየኩትን ትተሽ ለአንቺ የሚቀለው መርጠሽ ነው እየመለሽ ያለሽው። እንደዛው ነው እያየን ያለ ነው። እኔ የጠየኩት አለ 20 ሲባዛ በ40 ስንት ነው ብዬ ስጠይቅ 1 ሲደመር 1 ስንት ነው ብለህ ጠይቀኸኛል። መልሱ 2 ነው እያልሽ ነው። የምትናገሪው ነገር እውነት ሆነ አልሆነ እኔ ያልጠየኩትምና ያልጠየኩትን ትተሽ የጠየኩትን ብትመልሽ ይሻላል። አሁን የሉቃስ ወንጌል ምዕራፍ 23 ላይ አንደኛው ገሳጭ ነበር አይደለም? አይደለም? እሺ ነበር አይደለም? እየደጋገምነው አይሆንም እንዳለችው ብዙ ሰው እየሰማ ነበር ወይ አይደለም? እኔ መልሼ መጀመሪያ መልሴ ምንድነው? ስለዚህ መልስ የለም ነው እኮ። መልስ ምን ነበር? እንደዛ ይሻላል። እሺ ለማንኛውም ወደ ሌላ ጥያቄ እናልፋለን። ምንም ችግር የለውም። ይሄ ለታዳሚ ብንተው አሪፍ ነው። አይሻ 27:44 እስቲ ያወጣ እሱ ጋር ካለ
እዛ ጋር ሜቢ ሊነግርህ ይችላል። ማቴዎስ 27:44 ሜቢ መልስ ተሳደቡ ይላል። እሱን እኮ ነው ያነበብኩት። ኦኬ እሺ፣ ራሱን እኮ ነው ያነበብኩት። አዎ። ስለዚህ ራሱን ነው ያነበብኩት። ይኸው እዚህ ጋር ምንድነው አንቺ አሁን አውጣ ያልሽው ላይ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር ይላል። አልሰደበውም። አንዱ ይከላከልለት ነበር እንጂ አልሰደበውም። ይሄ ነው አምጥቶ ሰደበው ብሎ የተናገረው። ስለዚህ አንዱ ሲሳደብ የነበረ ሀሳቡን ቀይሮ ተናዞ መለወጥ አይችልም እያልከኝ ነው? ይሄን እኮ ሄዶ አይችልም። ኦኬ፣ በአንተ ስታንዳርድ ላይችል ይችላል። በዛ ሰዓት ግን ተናዘዘ፣ ተለወጠ። የመጨረሻውን ዝርዝር ደግሞ ሉቃስ ዘገበ። ማስረጃማ አለ እኮ እዛ ጋር ገሰጸውና እኛስ በጥፋታችን ነው የተፈረደብን ብሎ አልተሳደበማ። መጀመሪያ አልተሳደበማ። እሱ ተሳድቦ ቢሆን ኖሮ እሺ ይሁን። ሳይሳደብ እንዴት ነው የሚናዘዘው? እሺ ሉቃስ ላይ ምንም አልተሳደበም ነበር፣ አልተናገረም ነበር። ሙሉ መጽሐፉ እኔ ሉቃስን ከመጀመሪያው እስከ መጨረሻው አንብቤ አልተሳደበም ብሎ ነበረ የሚል ሉቃስ ላይ ታወጣልኛለህ? በቃ ምክንያቱም ስላልተሳደበ ተሳደበ ተብሎ አይጻፍም እኮ። አንተን ደግሞ አይ እንዲህ ሆኗል ስትል ደግሞ የተጻፈ ነገር ማምጣት አለብህ። አላልኩማ። እኔ እኮ ያልኩት አልተሳደበም ነው ያልኩት እንጂ ተሳድቦ ንስሐ ገባ አላልኩም። አንቺ ነሽ ያልሽው። ንስሐ ገባ ካልሽ ደግሞ መጽሐፉ ላይ ንስሐ ገባ የሚል ነገር ሊኖር ግድ ይላል። ካሌለ ግን ግጭት ነው፣ በቃ መተው ነው። እሱ በአንተ ስታንዳርድ ሊሆን ይችላል፣ ግን ግጭት ችግር የለውም። በቃ ሌሎች ሰዎች ቀለል ያለው ልስጥሽ። አንድ የመጨረሻ ከዕለታት በአንዱ ቀን ኢየሱስ 12 ሐዋርያት ነበሩት። 12ቱንም ወደ ራሱ ይጠራል። ስለ አንድ ታሪክ 2 ጸሐፊያን ሊዘግቡ ነው። ስክሪን ምን ያህል እንደሚታይ አላቅም። ዛሬ ስልኬ ልክ አይደለም። ለማንኛውም ከዕለታት በአንድ ቀን የማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ ኢየሱስ 12ቱ ወደ ራሱ ጠራና 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ጀመር፣ በርኩሳን መናፍስትም ላይ ስልጣን ሰጣቸው ይላል። ወደ ራሱ ጠራቸውና በርኩሳን መናፍስት ላይ ስልጣን ሰጣቸው። ለመንገድም አለ ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም ቢሆን በመቀነታቸውም ቢሆን እንዳይዙ አዘዛቸው። ከበትር በስተቀር ምንም ነገር እንዳይዙ አዘዛቸው ይላል። እንጀራ አትያዙ አላቸው። ከረጢት ብርም አትያዙ አላቸው። ግን ምን ፈቀደላቸው? በትር ፈቀደላቸው። በትር እንጨት ነው አይደለ? የሙሴ በትር ምናምን ሲባል የሆነ ዱላ ነገር ነው። አይደለ ሚሮን? አይደለ? እሺ ለእንትና አሁን ሌላ እንደገና መጣና ቁጭ ብለን እነዚህን ስንፈታ ጊዜ ይፈጃል። ግን እንደዚህ አይ እሱንም በምን ትፈተዋለህ መሰለህ? እንደዚህ ሃርሞናይዝድ ይደረጋሉ። ምክንያቱም መጽሐፍ ቅዱስን አለመረዳት ነው እነዚህ አይነት ሚስ አንደርስታንዲንግ የሚፈጥረው። ሃርሞናይዝ ታደርጊልኛለሽ። እዚህ ጋር በማርቆስ መሰረት ኢየሱስ ብር እንዳትይዙ እንጀራም ቢሆን እንዳትይዙ ምናምን ብሎ አስጠነቀቃቸውና ጠቀስኩኝ እኮ ማርቆስ ወንጌል ምዕራፍ 6 ቁጥር 7 እና 8 አልኩኝ። ይኸው ለሶስተኛ ጊዜ ጠቀስኩኝ። ምን ይላል መሰለሽ? ኢየሱስ 12 ሐዋርያት ነበሩት። 12ቱ ወደ ራሱ ጠራቸው፣ በርኩስ መናፍስት ላይ ስልጣን ሰጣቸው። ከዛ በኋላ ለመንገድ አለ ከበትር በስተቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው ይላል። እና በሚጠራቸው ጊዜ ኢየሱስ ምንም ነገር እንዳትይዙ በትር ግን ያዙ አላቸው። እና እያንዳንዱ ያው ዱላ ይዞ ይመጣል ነው። በትር ማለት ዱላ ወይ ደግሞ እንጨት ነገር ነው። እንደዚህ የድሮ ሰዎች ምናምን ይዘውት የሚሄዱት ነው በትር የሚባለው፣ በእጃቸው የሚይዙትና ግን ብርም አይዙም፣ ምንም ነገር አይዙም። እንጨት ግን በትር ይዘው ይወጣሉ። ከበትር በስተቀር ምንም እንዳትይዙ አላቸው። ልክ ነኝ? ራሱ ታሪክ ደግሞ ሉቃስ ወንጌል ላይ እናገኛለን። ሉቃስ ሲዘግበው የእግዚአብሔርን መንግስት እንዲሰብኩና ደዌዎችንም እንዲፈውሱ ላካቸው። እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ፣ 2 እጀ ጠባብም አይሆንላችሁ አለ። በትርም እንዳትይዙ አላቸው። ጥያቄያችን ኢየሱስ 12 ወደ ራሱ በጠራበት ጊዜ በትር ፈቅዶላቸዋል ወይስ ከልክሏቸዋል? እሺ አሁን እንግዲህ ይህንን ጥቅስ ዳይሴክት መደረግ አለበት ከአውዱ ተነስተን ማለት ነው። ጊዜ እያነበብኩትኝ ነው። አንድ ጊዜ ይቻላል። ሙሉ ውረጂ። አንድ ታሪክ መሆኑን የምታውቂው ወደ ታች ስትወርጂ ሁለቱም ስለ አንድ ታሪክ ነው የሚናገሩት። የሚገርመው ነገር ግን አንዱ ላይ በትር ያዙ አላቸው፣ አንዱ ጭራሽ በትር እንዳትይዙ አላቸው። ኢየሱስ 12ቱን ሲጠራቸው
ማርቆስ እንዳለው በትር ፈቀደላቸው ወይስ ሉቃስ እንዳለው በትር እንዳትይዙ ነው ያላቸው? አንድ ታሪክ መሆኑን የምታውቂ ወደ ታች ስትወርጂ ነው። ሁለቱንም ተመሳሳይ ታሪክ ነው። እኔ ምንድነው እንዴት ነው የተረዳው? ለማሳጠር ያው ከሰውም ብዛት የተነሳ ለማሳጠር የበትሩ ነገር እንደ ተቃርኖ አላየውም። ፈቀደላቸው ወይስ ከለከላቸው? ኦኬ በዚህ ጥቅስ መሰረት ባመጣው ጥቅስ መሰረት በትር ብቻ ማለት ሌላ ዕቃ አትሰብስቡ ማለት ነው። ላይክ እንጀራ፣ ቦርሳ፣ ገንዘብ፣ የተለያዩ ነገሮችን ሰው ተሸክሞ ሊሄደው የሚችለውትን ነገር አትሰብስቡ ለማለት ነው። እኔ በተረዳው ማለት ነው። ከምን በስተቀር ዋና ፖይንቱ ኢየሱስ ክርስቶስ ሊያስተላልፍ የፈለገው ነገር አትዘጋጁ፣ አትሰብስቡ የሚለውን መልእክት ለማቅረብ ነው። ዓላማው አንድ ነው። ግን ማመኑ ነው እኮ ፖይንቱ ነው። በአውድ መሰረት ነው የሚፈታው። ዋናው ነገር በዚህ አውድ ላይ ኢየሱስ ምን ፈቀደላቸው፣ ምን ከለከላቸው? ይኸው ለመንገድ ከበትር በስተቀር እንጀራም ቢሆን ይኸው እንደዚህ ይላል። አንዴ ለመንገድም ከበትር በስተቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዛቸው ይላል። ደግሞ ስትል ማለት ነው በመጽሐፍ ቅዱስ አጻጻፍ መሰረት ትልቁ ነጥብ የትእዛዙ ማስተላለፊያ ነው እንጂ የአንድ ነገር ቴክኒካል ዝርዛሬ አይደለም። በመጽሐፍ ቅዱስ ምን ፈቅዶላቸው ነው ሌላውን የከለከላቸው? ምን ፈቅዶላቸው ነው ሌላውን የከለከላቸው? ቀለል አድርጋችሁ ሄዶ እግዚአብሔርን ታመኑ አትጫኑ እያላቸው ነው። በቃ ይሄ ነው። ምንም ማቴሪያል እንዳትይዙ ግን በትር ያዙ አላቸው። ሌላ ማቴሪያል ሳትይዙ ግን በትር ይቻላል ነው ያላቸው አይደለ? ከበትር በስተቀር ሲል እንዳልከው እኔ በተረዳሁት መልክ መልሼ ይልሃለሁ። ለምሳሌ አንቺ ከስልክ በስተቀር ሌላ አይነት ዲቫይስ እንዳትይዢ ብዬ ብከለክልሽ ስልክ ፈቅጄልሻለሁ። ነገር ግን ላፕቶፕ፣ ነገር ግን ዋይፋይ ራውተር ወይ ደግሞ ሌላ ነገር እንዳትይዢ እያልኩሽ ነው። ከስልክ በስተቀር ምንም ነገር እንዳትይዢ ብልሽ አይደለ? እዚህ ጋር ከበትር በስተቀር እና በኢየሱስ አነጋገር መሰረት መንፈሳዊ ነገር ነው። ኦኬ ስለ እግዚአብሔር በትርና ብር መንፈሳዊ ነገር አይደለም። በትር እንጀራ፣ ብር ምናምን አይደለም። ይሄ ሎ ሳይሆን እያወጣ ያለው ቤሲክሊ እየነገራቸው ነው ለደቀ መዛሙርቶቹ ሂስ ቴሊንግ ዳም ምን ማድረግ እንዳለባቸው ስለ ወንጌል ስራ ነው እያወራ። እስቲ አንብቢና አንዴ ንገረኝ እስኪ። አንብቢ ቃሉን ብቻ አንብቢና የፈለገውን ነገር ካነበብከው ለመረዳት ካልኩት የመር አንብቢና አንድ በአንድ አስረጂኝ። አንብቢና አንቺ እንድታስረጂ መንገዱን ከፍቻለሁ። አንብበሽ አስረጂኝ። ይሄኛውን ቃል ከላይ ያለውን የትኛውን እንትን ይለብኛል። ግን ስመልስልህ አይኑ ላትቀበል ትችላለህ። ግን በቃ ቃሉን አንብቢና እንደዚህ ማለት ፈልጎ እኮ ነው በይኝ። አዳምጥሻለሁ። ሚውት አድርጊ። አስረዳው እኮ ምን ለማለት እንደፈለገ ሳላ አንዴ ቃሉን አንብበሽ ከበትር በስተቀር ሲል እንዲህ ብለሽ አስረጅኝ። አንዴ አንብበሽ መልሼ እልሃለሁ። ይቅርታ ሳላ እኮ አላነበብሽውም። አንብቢና እንደዚህ ማለት ፈልጎ ነው በይ። ላይክ ማለት ፖይንቴን ስነግርህ ለምንድን ነው እኔ የሰጠውን መልስ እንትን ማትለው ምን ለማለት እንደተፈለገ ትነግረህ። ግድ የለም ቃሉን ብቻ አንብበሽ እንደዚህ ማለት ፈልጎ ነው በይ። እሺ በቃ ኢትስ ኦኬ። እኔ ይለፈኝ። መልሼ እልሃለሁ። ባትቀበል ተመለሰ። ዋናው ምንድን ነው? በጠንካራ ቃል አትዘጋጁ፣ አትሰብስቡ የሚለው መልእክት ነው የሚያቀርበው ጥቅሱ። ያንን ነው የሚለው። በቃ ከዚህ ሌላ አይነት ሌላ ነገር የለውም። ብታነቢው እንደዛ ምን መሰለሽ፣ ብታነቢው ያው የምታወሪው ነገር ልክ እንዳልሆነ ስለምታውቂ ነው። እረዳሻለሁ። ምን ችግር የለውም። እሺ ችግር የለም። እኔ እንድጠይቅ ያው ጠየቅ። ምንም ባይ ዘ ዌይ ዱ ቸርች ፋዘርስ ኦር ኤኒባዲ ይሄንን ቴክስቹዋል ክሪቲሲዝም ኮንትራዲክሽን ብሎ የመጣ አንድ ፋዘር ታመጣልኛለህ? እኔ በመለስኩት ከዚህ ውጭ የሚመልስልህ? አንቺ እንደመለስሽው የሚመልስ የለም ጭራሽ። ቼክ እስካረኩት ድረስ እስኪ ይሄ ነገር ኮንትራዲክሽን ነው ብሎ የመጣ አንድ ቸርች ፋዘር ስጠኛለህ? ማለት እኔ በተረዳሁት በመንፈሳዊ መልክ ነው የሚረዱት አይደል? ክርስቲያኖች እኔ እስከማውቀው ግን ሌባ ሰርቄያለሁ ሲል አልሰማሁም እስከዛሬ። ምን ማለት ነው? መጽሐፋችን ልክ አይደለም ብለው እንዲመጡ አንፈልግ። ምን መሰለሽ፣ ክርስቲያን ናቸው፣ የግድ ክርስትና ዲፌንድ ማድረግ አለባቸው እና መጽሐፋችን ልክ አይደለም እዚህ ጋር ተጋጭቷል እንዲሉ የምንጠብቅ ከሆነ ልክ አይደለንም ነው። መልክ እና ማሊክ የሚሉ ቃላቶች አሉ። ቅድም ስትናገር ነበር።
ይሄ የቃል ደረጃ ልዩነት አይደለም አለው። ማሊክና ማሊክ የቃል ልዩነት አለው። ጌታና ባለቤት የሚል ትርጉም አለው። እኛ ሙስሊሞች ስለዚህ አላህ ባለቤት ነው ጌታ ነው እኮ አንድ ነገር የተናገረው ብለን ነው የምናምነው አይደል? ቢካዝ አላህ ዳይሬክት እንደዛ አይደለም ከሆነ የትኛውን ነው የተናገረው? አለ ቁርአንን አንድ ጊዜ ብቻ አይደለም ሪቪል ያደረገለት። አሁን ትልቁ ያላወቃችሁት ነገር ምንድነው? ገብርኤል ወደ ነብዩ መሐመድ መጥቶ አንዴ ብቻ ነግሮት ከዛ ዝም ብሎ አልጠፋም። እንደዛ አይደለም። በየረመዳኑ እየመጣ ያነብለታል። በየጊዜው እየመጣ ያነብለታል። ስለዚህ አላህ ሱብሓነሁ ወተዓላ የፍርዱ ቀን ባለቤት ነው ይላል። ባለቤት ነው ሲባል እሱ ነው ፈራጁ፣ እሱ ነው በሁሉ ነገር ላይ ተቆጣጣሪው። እሺ ስለዚህ ያንንም አንብቦ ስለዚህ በፈቲሃ አንድ አራት ላይ መልከን ማሊክ የሚለው የተለያየ ቀለሽ ስለመጣ ነው ቬሪየንት የመጣው እያልከን ነው አይደለም? ወር እንደዚህ አይነት ቃላቶች የመጡት እሺ እንደዛ ጌታ አምላካችን ራሱ ለነቢያችን መሐመድ ቃሉን ማውረድ ሲፈልግ አንድ ሐርፍ አይደለም የፈለገው ነው። በአንድ ሐርፍ ሊያስተምረው አልነበረም የፈለገው። እርሱ ጌታ መሆኑንም ነገረው። ሊነግረው የፈለገው እሱን ስለሆነ ጌታ ነኝ ያለ ለነቢ መሐመድ ጌታ ነኝ ብሎ መናገሩ አላህ ጌታ መሆኑን አወቅንበት። እሱ ብቻ አይደለም፣ በፍርዱ ቀንም ደግሞ በመጨረሻው ቀን ብቸኛው ፈራጅና ተቆጣጣሪ እኔ ነኝ ብሎ ነገረው። እሱንም ደግሞ ተቀበል ነው። ታዲያ አላህ የፍርዱ ቀን ተቆጣጣሪ ነው ወይስ ደግሞ ጌታ ነው ብለሽ ከጠየቅሽኝ እኛ ሙስሊሞች እሱ የፍርዱ ቀን ብቸኛ ተቆጣጣሪ ነው፣ ነቢ መሐመድ ተቆጣጣሪ አይደሉም። እሱ ደግሞ ያኔ ደግሞ ጌታ ነው ብለን እናምናለን። ሁለቱንም እሱ ነው የተናገረው፣ ሁለቱንም ተቀብለናል ነው። ሁለቱንም ንባብ እንቀበላለን። አዲስ ነገር ነው የተማርኩት ዛሬ እንዳልከው ቃሉ ሲወርድ ዳይሬክትሊ ከአላህ የሚወርድና የአላህ ቃል ነው እሱ ዳይሬክት የተናገረው ቃል ነው ብለን ነው እኛ የምንረዳው ከእናንተ አስተምሮና ሁለቱንም ለመውሰድ የምንችለው ስላልሽ ወስጃለሁ፣ አልጨቃጨቅም። ስለዚህ በቁርአን አይ ቲንክ 346 ላይ አንዱ ተገደሉ ይላል፣ አንዱ ደግሞ ተዋጉ ይላል። ስለዚህ የትኛው ነው የትኛው ሱራ? ምዕራፍ 3 ቁጥር 47 ላይ ተገደሉ እና ተዋጉ የሚሉ ንባቦች እንዳሉ ታፍሲሮች ጀለለ የሚባለው ታፍሲርም ይዘግባል። ልጨርስልህ መጀመሪያ ጥያቄ አንቀጹን ግልጽ እናድርገው። እሺ ያ ቁርአን 3 146 አሊ ኢምራን 146 ኦኬ። ከነቢይም ብዙ ሊቃውንት ከእርሱ ጋር ሆነው የተዋጉ ብዙ ናቸው ይላል። በአላህም መንገድ ለሚደርስባቸው ነገር አልፈሩም አልደከሙምም፣ ለጠላት አልተዋረዱም። አላህም ትዕግስተኞችን ይወዳል ይላል። ልክ ነው። እሺ ትክክል። ቀጥይ። የትኛው ነው ቃሉ? ከተለ የሚለው ነው ተገደለ የሚለው ነው? እሺ ሁለተኛው ንባብ የትኛው ነው ያልሽው? ከነቢያችን ጋር የተዋጉ አሉ፣ የተገደሉም አሉ። የተገደሉ ነው ወይስ የተዋጉ ነው ብለሽ ከጠየቅሽኝ ለምሳሌ ከሱ ጋር ከተዋጉት ሰሃቦች መካከል ካሊድ ብን ወሊድ ይጠቀሳል። ከአላህ መልእክተኛ ጋር የተዋጋ እሳቸው አጠገብም ተሰልፈው የተዋጉ እነ አሊ ረዲየላሁ አንሁ አሉ፣ የተዋጉ ናቸው። የተዋጉ ብቻ ሳይሆን የተገደሉም ደግሞ አሉ። ከነቢዩ ጋር ከተዋጉ በኋላ የሞቱ ሊቃውንቶች አሉ። ለምሳሌ ማን ነው ካልሽኝ ሐምዛ ከነቢዩ ጋር ተዋግቶ ጋር ስልሽ ደግሞ ገጥሟቸው ሳይሆን እሳቸው አጠገብ ቆሞ ተዋግቶ የተገደለም አለ እና ዳትስ ሪል ሂስቶሪካሊም ልክ ነው ነው። የትኛው ነው ማታችን? እኛ ሙስሊሞች ሁለቱንም ስለምናም ያለውን ግን ገብቶሃል አይደል? ስለምንም እንደማወራ በታፍሲሩ ላይ ተዘገበ ሌላ ንባብ አለ። እሱ ደግሞ ሌላ ንባብ ነው። አንደኛው ደግሞ ተዋጋ ነው የሚለው። ስለዚህ የትኛው ነው? ልክ ነው። ሁለቱም ሂስቶሪካሊም ልክ ነው ያልኩሽ እኮ ነው። ለምሳሌ አልኩሽ አሊ ረዲየላሁ አንሁ በእሳቸው አጠገብ ሆኖ የተዋጋ ነው አይደለ? በብዙ ጦርነቶች ላይ ተዋግተዋል። የተገደለ ብሎ ማስቀመጡ ውሸት ሊሆን አይችልም ነው። የተገደሉ ሊቃውንቶች አሉ፣ የተገደሉ የነቢዩ ባልደረቦች አሉ ነው አንደኛው ንባብ የሚለው እያልሽ ነው። ልክ ነው። ሐምዛ የእሳቸው ቅርብ ባልደረባ ነው፣ ከእሳቸው ጋር ተሰልፎ የተገደለ ነው። ስለዚህ በየትኛውም ንባብ ብትሄጂ ሂስቶሪካሊም ልክ ነው። ሪዋያው እንደዛ ቢል ነው የምልሽ። ልክ ነው፣ የሚያጠራጥር ነገር የለም። ነገሮች ያው እንዳሉ አድሚት አድርገህልናል። ግን ያው የመጀመሪያውን ነቢያችንም አድሚት ያደርጋሉ። ንጉስ ነው የሚሆንና ምንድነው አንደኛው ትርጉሙ ሁለት ትርጉም ያለውን እንግዲህ በተለያየ ጊዜ ስለወረደ ነው የሚለው በዛ ልውሰደው። አላህ ሱብሃነሁ የሚጋጩ ሀሳቦች አይደሉም። ታውቂያለሽ አይደለ?
አይ ሁለቱም የተለያየ ንባብ ነው። አሚን የተለያየ ንባብ መሆኑን እናውቃለን። ነቢያችንም ነገር ስለሆነ እኔ ምንድን መሰለ ጥያቄ አላህ ሲናገር የትኛውን ቃል የተናገረው ነው ጥያቄ አልኩሽ እኮ ጌታ አምላካችን በገብርኤል በኩል አንዴ ብቻ አይደለም ቃሉን ያወረደው ነው። ከአንድ በላይ በሆነ ጊዜ ከአንድ በላይ በሆነ ወይ ነው። ገብርኤልም ሲመጣ እኮ ከአንዴም በጣም ብዙ ጊዜ ነው የመጣው። ቁርአንን ሲያነብላቸው ራሱ አንዴ ብቻ ተናግሮ ዞር አላለም እያልኩሽ ነው። እንደዛ ብንል ኖሮ የትኛውን ነው ተናግሮ የሄደው ይባል ነበረ። እኛ ያልንሽ ምንድን ነው ከአንድ በላይ በሆነ ጊዜ መጥተዋል ነው። በተለያየ ጊዜ ይመጣል። በየረመዳኑ ሁሌም እየመጣ ከመጀመሪያው እስከ መጨረሻ አንብቦላቸው ነው የሚሄደው። ባይዘ ከመጀመሪያው እስከ መጨረሻ አንብቦላቸው ነው የሚሄደው። አንድ ቁርአን አንቀጽ ሲወርድ ይህ አንቀጽ ወረደ አይደል? አይቀየርም አይደል? ከዛ ሌላ ታይም ደግሞ መጥቶ ቁርአን አንቀጽ ሲሰጣቸው ሌላ ታይም አይደል? ወይስ ኦቨርሬድ? እንደዛ ሳይሆን አንድ ሐርፍ ያነብለትና ተጨማሪ ሐርፍ ደግሞ ዳይሬክት ይሰጠዋል። በሌላኛው አንድ ወርድ ሊሆን ይችላል። እሺ ይሄንን እንዳለው ገብቼ እኔ ለመጀመሪያ ጊዜ ነው የሰማሁት። መቀጠል እንችላለን፣ ችግር የለውም። እሱን ካደረግን ዘንዳ ዲፋይን ታደርግልኛለህ መበረዝ ማለት ምን ማለት እንደሆነ? አሚን ኦር መበረዝን ኮራፕሽን አክቹሊ ኮራፕሽን። ጥሩ ጥያቄ። እቺ ለማጠቃለል ያህል ሐዲስ ልጥቀስልሽ፣ አዲስ እንዳይሆንብሽ አሁን ከኔ የሰማሽው እንዳይሆን። ሰሂህ ሙስሊም 821ኛው ላይ ሰሂህ ሙስሊም 821ኛው ላይ ገብርኤል ወደ ነቢያችን መሐመድ ከአንድ በላይ በሆነ ጊዜ መጥቶ በተለያየ ሐርፍ ቁርአን እንዳወረደላቸው ይናገራል። ስለዚህ ሐርፍ ማለት ደግሞ ዲፍረንት ኦፍ ወርዲንግም ሊሆን ይችላል እና ዲፍረንት ኦፍ ወርዲንግ ሊሆን ይችላል። ስለዚህ አላህ ሱብሃነሁ ወተዓላ የሚናገራቸው ነገራቶች የሚጋጩ አይደሉም። ሞር አንዱን የሚያብራራ ነው። አሁን የጠቀስሽው አንቀጽ ላይ ከነቢዩ ጋር የተዋጉ ሰዎች አሉ እናምናለን። 313 እንትኖች ነበሩ፣ ባልደረቦች ነበሩ። የተዋጉም አሉ፣ የተገደሉም አሉ። ከተዋጉት ሰዎች እነ አሊ፣ ከተገደሉ ሰዎች እነ ሐምዛ መጥቀስ እንችላለን። ዳስ ኖርማል ነው። አንዱን የሚያብራራ ነው። አላህ ንጉስ ነው ይላል፣ አላህ ባለቤት ነው ይላል፣ አላህ ጌታም ነው ይላል። አላህ ንጉስም ነው እናምናለን፣ ጌታም ነው እናምናለን። አንዱን ያብራራዋል፣ ክሊር ያደርገዋል። ሞር ደግሞ እውቀትን ይሰጠናል ነው። አላህ ንጉስ መሆኑን ካወቅኩ በኋላ ጌታም ነኝ አለ። ተጨማሪ እውቀት አገኘው አላህን በተመለከተ የተሻለ። እንደዚህ አንዱን የሚያብራራ ነው። ይህንን ከተረዳን ዋትስ ሚኒንግ ኦፍ ኮራፕሽን ደግሞ ምንድን ነው የሚለው ባይብል ነው ባይዘው የጠየቁሽ በቁርአን ሳይሆን የቁርአንን አሁን ጨርሰን ምንድነው ኮራፕትድ ሆኗል ስትል መጽሐፍ ቅዱስ ዲፋይን ታደርግልኛለህ ኮራፕሽን ምን ማለት እንደሆነ? ኮራፕሽን ማለት ብርዘት ማለት ነው ወደ አማርኛ ስናመጣ ብርዘት እና አንድ ነገር ተበረዘ ስንል ምን ማለት ነው ከተባለ ኮራፕሽንና የሆነ ቼንጅ ማድረግ ይለያያል። መጽሐፍ ቅዱስ ኮራፕት ሆኗል ስንል የነበረ ነገር አለ፣ ሌላ ነገር መጥቶ ሲጨመርበት ተበረዘ ይባላል። ኦኬ ይኸውልሽ ለምሳሌ አሁን ቡና ነገር ቢኖር ቡና አለን፣ ጥቁር ቡና አለን እንበል። ከዛ ወተት አምጥተን ስንጨምርበት ማኪያቶ ይሆናል፣ ተበርዟል። አሁን ሲኒ ውስጥ ቡና አለ፣ እዛው ሲኒ ውስጥ ደግሞ ወተትም አለ፣ ግን ማኪያቶ ሆኗል። እና ወተት ከመጨመሩ በፊት ያለውን ጣዕም አለው ወይ ብለሽ ከጠየቅሽኝ የለውም። እስቲል ግን እዛ ውስጥ ወተትም አለ ቡናም አለ። መጽሐፍ ቅዱስን በተመለከተ እንደዛ ነው የምናምነው። መጀመሪያ ከጌታ አምላክ ሪቪል የሆኑ መጽሐፍቶች አሉ ብለን እናምናለን። በተለይ ተውራትና ሌሎች መጽሐፍቶች ከአምላክ ዘንድ የወረዱ ናቸው። ከዛ ከጊዜ በኋላ ደግሞ የሰው እጅ ገባበት፣ ጣልቃ ገባ። ንጹህ የሆነው የአምላክ ቃል ላይ የሰው ሐሳብ መጨመር ተጀመረ። ከዛ በኋላ ቅርጹን እንትን አደረጉት፣ ሙሉ በሙሉ አጣመሙት ብዙዎቹን። ለዛ ነው በመጽሐፍ ቅዱስ ውስጥ እውነት እናገኛለን፣ እውነት የሆነው ነገር እናገኛለን፣ ውሸት የሆነውንም እናገኛለን። እውነት የተገኘው መጀመሪያ ከፈጣሪ ዘንድ በመረዳቸው ምክንያት ነው። ውሸት የተገኘው ደግሞ ከጊዜ በኋላ ስለተጨመረባቸው ነው። የተጨመረባቸውን አንድ በአንድ አንስተን ያው የተወሰነውን ማየት እንችላለን። እና ብርዘት ሲባል የነበረ ነገር ላይ ሌላ ነገር ማምጣት ነው። ያልገባኝ ትንሽ ምክንያቱም ኮራፕሽን ሲባል መቀላቀል አይደለም ትርጉሙ ባይዘወይ፣ ምክንያቱም መበላሸት ነው። ስለዚህ አሁን አንተ ምን አልከኝ? እውነት ከውሸት ተቀላቅሏል የሚል ነገር ነው የሰጠኸኝ። የቅልቅል አኖሎጂ ደግሞ እውነት ከውሸት ጋር ሲደባለቅ ነው፣ እንደ ማኪያቶ ብለኛል። ማኪያቶ አኖሎጂ የሚሰራው ደግሞ ማለት ነው ቨርዥን ላይ ነው። አንድ ነገር ሲተረጎም ቃልና ሚኒንግ ቃል ከተቀየረ ኦር ደግሞ የማይሆን ነገር ሲሆን ይሄ ነገር እውነት ከውሸት ጋር ተበረዘ ስትል እኮ ልትል እውነት ማግኘት አትችልም። ማኪያቶና ቡና ወተትና ቡና ሲደባለቅ እኮ ኦልሬዲ ቡናም አይደለም ወተትም አይደለም። እንደዛ ትላለህ ወይ? መጽሐፍ ቅዱስን ነው ቅድም ያመጣቸው ማስረጃዎች ተጨመሩ ተቀነሱ ብለህ ነው አንተ የመጣኸው።
ስለዚህ እንዴት ነው ከማኪያቶ ጋር እሱን ያስተካከልከው? ኤግዛምፕል እኮ ነው። ሊትራሊ ላይገልጸው ይችላል። ምን መሰለሽ፣ ማስረጃ መሆን አለበት። ኧረ እሰጥሻለሁ በጣም ብዙ ማስረጃም ከፈለግሽ እኮ አለ። ተበረዘ ኮረፕት የሚለው ቃል አንደኛ የተበላሸ ነገር፣ ሁለተኛ የተዛባ ነገር። ሊትራሊ ኮረፕት ማለት ራሱ የተዛባ ነገር፣ የተዛባ የሚል ትርጉም አለው። ተዛብተዋል ነው። ኦኬ አንድ ነገር የመጀመሪያ ቅርጹን ያልያዘም ነው። አንድ ነገር የመጀመሪያ ቅርጹን ይዞ አይገኝም ነው። የመጀመሪያ ቅርጹን ይዞ አይገኝም የሚለው ቃል መዛባት ማለት ነው። ዳስ ሚንስ ኮረፕሽን። የአማርኛ መዝገበ ቃላት እጃችን ላይ አለ፣ ከፍተን ማየት እንችላለን። ኮረፕት ማለት የተዛባ ነገር ነው። የሚዛባው ነገር ደግሞ ምንድነው? መጀመሪያ ነበረ፣ ከዛ ቅርጹን እየለቀቀ እየተለወጠ የሚመጣ ነገር ነው። መጽሐፍ ቅዱስ መጀመሪያ እውነተኛ ቃል ነው። የአዲስ ኪዳን ጽሁፎችን ያን ያህል ላያመላክት ይችላል፣ ምክንያቱም ብዙዎቹ ሪቪሌሽን አይደሉም። ነገር ግን ወደ ብሉይ ኪዳን መጽሐፍት ስንመጣ ኦሪትን ብንወስድ አሁን መጀመሪያ የአምላክ ቃል ነበረ ብለን እናምናለን። ከዛ እየተጨመረ አንድ አንቀጽ፣ ለምሳሌ አምላክ የሚናገረውን አንዱን አንቀጽ ምን እያደረጉ ይመጣሉ ሰዎቹ? በራሳቸው በሚመች ወይ መጽሐፍ ይጀምራሉ። ይኸውልሽ የተጀመረው በመለኮታዊ ቃል ቢሆንም ሰዎች እያዛቡት ይመጣሉ። በውስጡ እውነተኛ የሆነ የአምላክ ቃል አለ እኮ፣ ነገር ግን ትክክለኛ ቅርጹን ይዞ አይመጣም ነው። ትክክለኛ ቅርጹን ይዞ ትክክለኛ ለዛውን ይዞ አልመጣም ነው እንጂ ቃሉ የለም አላልንም። ልክ አሁን ወደ ማኪያቶ ስንመጣ በሲኒ ያለ ጥቁር ቡና አለ እንበል። ከዛ በኋላ ወተት ቢጨምሩበት ወተቱ ከሲኒ ውስጥ አይጠፋም፣ ያ ጥቁር ቡናም ደግሞ አልጠፋም። ምንድነው የሆነው ሲባል ለዛቸው ነው የቀየሩት። ወተትም ከዚህ በኋላ ትክክለኛ ወተት አይልም እዛ ሲኒ ውስጥ የገባው። ሁለተኛ ቡናውን ደግሞ እንደ በፊቱ ቡና ስቲል ግን ቃናው ሁለቱም አለበት ነው እዛ ውስጥ። መልኩን ቀይሮ ቅርጹን ቀይሮ ይገኝበታል ነው። እኛ መጽሐፍ ቅዱስ እንደዛ ነው ያለው። መጀመሪያ አምላክ ቃል አለ፣ ከጊዜ በኋላ ደግሞ የሰው ቃል አለ። ሁለቱ ሲቀላቀሉ የመጀመሪያው ቅርጹን ይዞ አልመጣም። የሰው ሀሳብ አለ የተጨመረበት ለዛውን ቀይሮ ስቲል ግን በውስጡ የተወሰኑ የአምላክ ቅሪቶች ቃላቶች አሉ። እንደዛ ሆኖ ግን የመጀመሪያውን ቅርጹን ይዞ መጥተዋል የሚል እምነት የለንም። ጥሩ ሳላ እያረክ ያለው ግን ምን ታውቃለህ? ያንተን ኦፒኒየን ነው እየነገርከኝ ያለው። እኔ የምፈልገው ማለት አጭር እያደረግን ነው እንጂ አሁን ስቲል ሰዎች አንደርስታንድ አያደርጉም ያልከውን ነገር። ኦኬ ተበርዟል ስትል የቱ ጋር ምኑ ጋር ትርጓሜን የተሳሳተው የታሪክ ስህተት አለ? ይሄንን ነገር ቬሪፋይ ሳታደርግ አንድ ነገር ተበርዟል እኮ መጀመሪያ ዲፋይን አድርግልኝ ነው። ከማሳየት አይደለም ዲፋይን አደረኩልሽ። መበረዝ ብሎ ማለት የነበረ ነገር ላይ የሆነ ነገር ዘው አድርጎ ይጨመር